እንግዲህ አስቀድሜም እንዳልኳችሁ የኤፌሶንን መልእክት የምንማርበት በእግዚአብሔር ቃል የምንታነጽበት ፕሮግራም ነው። ሐሙስ ከሰዓት ከ10 ሰዓት ተኩል ጀምሮ የተዘጋጀው ከኛ ጋር መታችሁ በሌላም ቀን የእግዚአብሔርን ቃል መማር ትችላላችሁ። እንዲህ ብዬ አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ጌታ ይባረክ። የመጽሐፉን ክፍል ሐሳብ ከማውራቴና እነዚህን ሁለት ቁጥሮች ላይ የተከፈሉትን ሶስት ሐሳቦችን ከማንሳቴ በፊት ስለ ኤፌሶን መጽሐፍ ጥቂት መግቢያ የሚሆን ነገር ላወራችሁ ፈልጋለሁ። በተለያየ አይነት ምክንያትና ቦታ የእግዚአብሔርን ቃል ስትማሩ በተለይም በአዲስ ኪዳን ሐዋርያት ከጻፉት መጽሐፍቶች መካከል ትልቁን ይዘት የሚይዘው መጽሐፍ ኤፌሶን እንደመሆኑ መጠን ብዙ ጊዜ ስለ ኤፌሶን ተምራችሁ ስለ ኤፌሶን አውቃችሁ ታውቃላችሁ ብዬ አስባለሁ። አንደኛ ኤፌሶን የቤተክርስቲያንን ጥልቅ ምስጢር የምንረዳበት የሐዋርያው ጳውሎስ መልእክት እንደመሆኑ መጠን ቸርች ውስጥ ያለ በምንም አይነት የአገልግሎት ዘርፍ ውስጥ ያለ ሰው ስለ ኤፌሶን መጽሐፍ አጥንቶ ያውቃል ወይም ሰምቶ ያውቃል ወይም ተሰብኮ ያውቃል ብዬ አስባለሁ። ካላወቀ ቸርች የሚመስል ቸርች ያልሆነ ስፍራ ላይ እድሜውን እንደፈጀ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ምክንያቱም የኤፌሶን መጽሐፍ የቤተክርስቲያንን አንድነት የቤተክርስቲያንን መንፈሳዊ አቅም የምንረዳበት በክርስቶስ በኩል ምን አይነት ሰዎች እንደሆንን በክርስቶስ በኩል ምን አይነት በረከቶች እንደተካፈልን ይልቁን በመንፈሳዊ ዓለም ላይ ስላለን መንፈሳዊ በረከቶቻችንን በጥልቀት የምንረዳው መጽሐፍ የኤፌሶን መልእክት ነው። በጣም ቢገርማችሁ ሶስት ነገሮችን ላወራችሁ ፈልጋለሁ የመጽሐፉን ሐሳብ ከመግባቴ እና ከማውራቴ በፊት። ስለ ኤፌሶን መግቢያ ብዙ አላወራችሁም። የሐዋርያው ጳውሎስ ከመጽሐፍቶቹ መካከል በጣም ልዩ ይዘት ያለው መጽሐፍ ኤፌሶን እንደሆነ ይታወቃል። ምክንያቱም ብዙ መጽሐፍቶችን ሲጽፍ አንዳንዴ የሐሰት ትምህርት ሲነሳ፣ አንዳንዴ የሐሰት ልምምድ ሲነሳ፣ አንዳንድ ጊዜ ደግሞ ጥያቄ አይነት ነገር ያላቸውን ሰዎች ሲመለከት ለእንደነዚህ አይነት ሰዎች መልስ የሚሆን ደብዳቤ ጳውሎስ ሲጽፍ አይታችኋል። በእነዚህ ሁሉ ደብዳቤዎች መካከል ግን ኤፌሶንን ከተጻፉት ደብዳቤዎች ሁሉ መካከል ልዩ የሚያደርገው ዋናው ምክንያት ምንድነው? ማንም በተበላሸም በተስተካከለም በጥያቄም በመልስም የህይወት ሁኔታ መካከል ሳይኖር እግዚአብሔር ፈቅዶና ወዶ ሐዋርያው ጳውሎስ በእስር ቤት በነበረበት ጊዜ አንድ ክርስቲያን በመንፈሳዊ ህይወቱ ስር ሰዶ ሲቆም ምን አይነት ነገር ማወቅና መረዳት አለበት ብሎ ሲያስብ ጳውሎስ የጻፈው ደብዳቤ ነው። የኤፌሶንን መጽሐፍ ለማንበብና በኤፌሶን መጽሐፍ ላይ ስር ሰደው ለመቆም አንድ ሰው ተራ ከሚባሉ የክርስትና ህይወት ላይ ከሚከሰቱ የኃጢአት በሽታዎች መውጣትና በክርስቶስ በኩል በእግዚአብሔር ፊት መኖር በሚገባው የህይወት ስታንዳርድ መኖር ይኖርበታል። የኤፌሶንን መጽሐፍ ለመረዳትና በኤፌሶን ከተማ ላይ ላሉት ክርስቲያኖች የተጻፈው ደብዳቤ በመጀመሪያ ደረጃ እናንተን ትኩረት ማድረግ የሚችለው እናንተ በክርስትና ህይወታችሁ መኖር በሚገባችሁ ልክ መኖር ስትችሉ ነው። ለምሳሌ የቆሮንቶስን ቤተክርስቲያን ስንመለከት ብዙ የጸጋ ስጦታዎች አሉ፣ የተገለጡ አገልግሎቶች አሉ። ምንም የተገለጠ የጸጋ ስጦታ ቢኖርም እግዚአብሔር ፊት ግን የተሰጣቸውን የጸጋ ስጦታ መጠቀም በሚገባቸው መልኩ ሳይሆን በማይገባቸው መልኩ ለሚጠቀሙት ሰዎች ጳውሎስ የተቀበሉት አገልግሎት እግዚአብሔርን ሊያከብሩት እንጂ ሊያረክሱት የሚገባ አገልግሎት እንዳልሆነ ተጨባጭ የሆነ መልእክት ሊናገራቸው ሲፈልግ ሲጽፍላቸው እንመለከታለን። በሌላም ደግሞ የተሰሎንቄ መጽሐፍን ካየን በእንደ ክርስቲያን ጥሩ ህይወት ይኖራሉ፣ ጌታን ይወዳሉ። ጌታ ኢየሱስ እንደውም ዛሬ ማታ የሚመጣ ሁሉ ይመስላቸዋል። ስለዚህ ክርስቶስ ስለሚመጣ መስራት ምን ያደርጋል? መዝራት ምን ያደርጋል? ሰርተን እስኪከፈልልን ጌታ ሊመጣ ይችላል። ዘርተን እስክናጭደው ኢየሱስ ሊመጣ ይችላል። ስለዚህ ተኝተን ወይ ቆመን ባለንበት ሁኔታ የክርስቶስን መምጫ ብንጠባበቅ መልካም ነው ብሎ ሲያስቡ ጳውሎስ እንዲህ አለ። ይሄ ቃል የሚፈጸምበት ጊዜ ገና ሩቅ ነው። ምናልባትም የክርስቶስ ኢየሱስ መምጣት ምንም እንኳን ስውር ቢሆንም በእናንተ ዘመን ሊሆን አይችልም የሚለውን ተጨባጭ ነገር ሊያወራቸው ሲፈልግ ለነዛ ሰዎች ስራ ከመስራት አትለግሙ፣ መስራት የሚገባችሁን ነገር ስሩ፣ መትጋት በሚገባችሁ ነገር ሁሉ ላይ ትጉ ሲል ተሰሎንቄ ቤተክርስቲያን መልእክት ሲጽፍ እንመለከታለን። የሮሜንም መልእክት ከተመለከታችሁ በአይሁድና በአሕዛብ ክርስቲያኖች መካከል በዘር ምክንያት በተነሳ ክርክር ላይ ለቆሙበት አስፈላጊ ላልሆነ አቋቋም ጳውሎስ መልስ ሊሰጥ ሲፈልግ ሲጽፍ እንመለከታለን። ብዙ መጽሐፎችን ካያችሁ ለጥያቄ መልስ ናቸው፣ ለችግር መፍትሄ ናቸው። የኤፌሶን መልእክት ግን አንድ ክርስቲያን በክርስቶስ ካመነ በኋላ መቆም በሚገባው የክርስትና አቋቋም ላይ ከቆመ በኋላ ይሄ ነገር ያስፈልጋል፣ ይሄን ነገር መሆን አለበት ሲባል መስማትና ማድመጥ የሚገባው መልእክት ነው። አሜን በሉ። መጽሐፍ ቅዱስ ዝሙት አትስሩ የሚለን በዝሙት ሰፈር ላይ ስላለ አይደለም። ጥልና ክርክር ኃጢአት ነው መጽሐፍ ቅዱስ የሚለን እዛ ሰፈር ላይ ስላለ አይደለም።
ምናልባትም ወደ ሰማይ ከፍ ያለ ህይወትን ተቀብለን ወደ ምድር ዝቅ ብለን ስለምንኖር ወርዶኛን ከወረድንበት ስፍራ ሊያወጣን ፈልጎ እንጂ አይመጥነንም። ወንድማማች መካከል ጸብ አትዝሩ የሚለው ትምህርት የአዲስ ኪዳን አማኝን አይመጥንም። ሲጀመር ጸብ በሚዘራበት ቦታ ላይ ምን ትሰራለህ አንተ? ስጋን ስለመጠበቅ በቅድስና ስለመኖር ለአንድ ክርስቲያን ማውራት የለብህም። እንዴት ከኃጢአት የወጣበትን ህይወት ተቀብሎ በኃጢአት ስር ሰዶ ይኖራል? ልጅ ሆኖ አባትንና እናትን በክፉ ነገር ተጽዕኖ የሚያደርግን ሰው አይቶ ልጆች ሆይ ለአባቶቻችሁ ታዘዙ የሚል መልእክት ለአዲስ ኪዳን ክርስቲያን በተለይም በመንፈስ ቅዱስ እገዛ በክርስቶስ በኩል አምነው በእግዚአብሔር ፊት ጸድቅ ያለው ለሚል ሰው አይመጥነው። ብዙ ያላየነው፣ ብዙ ያልሰማነው፣ ብዙ ያልተገለጠልን ስውር ሚስጥር አለ በሰማይ። ዛሬ በምድር ኮተት ውስጥ ተይዘን በተለያዩ አይነት በግራና በቀኝ በሚመጡት ንፋሶች እየተገፋን ስለሚመጡትና ስለሚሄዱት ንፋሶችና ዝናቦች እያወራን የመቆየታችን ዋናው ምክንያት እንድንኖር የተገባነው ህይወት ያሆኑ ሳይሆን መኖር ከሚገባን ህይወት ወርደን እየኖርን ስለሆነ። የኤፌሶን ሰዎችን ስትመለከቱ ግን በእንደዚህ አይነት የህይወት ስርዓት መካከል የሚያልፉ አልነበሩም። ሶስት ነገሮችን ላውራችሁ። ኤፌሶን ማለት በኢሲያ መካከል ካሉት ትልልቅ ከተሞች መካከል አንዷ ብቻም ሳትሆን ዋናዋ ነች። የኤፌሶን ጂኦግራፊካል ፕሌስ ከተመለከታችሁ የትኛውም ሰው ከምስራቅ ወደ ምዕራብ ወይ ከሰሜን ወደ ደቡብ መምጣት ሲፈልግ የሚያልፍባት ማለፊያ መንገድ ነች። ኤፌሶን የዚች ዓለም ስርዓት ሲሰለጥን የስልጣኔው ልማት ብዙ ጊዜ የሚተገበርባት ከተማ ነች። እግዚአብሔር የለም ባዮችም ቀድመው የሚነሱት እዛው ሰፈር ነው። የክርስቶስ ተቃዋሚዎች ያሉበት መንደር እዛ ሰፈር ነው። በዚህ ዓለም ላይ ያሉት የመናፍስት አለቆች ስራ አግኝተው የሚሰሩት የት ነው ካላችሁ ኤፌሶን ላይ። ኤፌሶን በሜዲትራኒያን ባህር አጠገብ ነው የምትኖረው። እንደ አሁኑ ዘመን ከሀገር ወደ ሀገር ከአፍሪካ ወደ አውሮፓ ከአሜሪካ ወደ እስያ የምትሻገረውና የምታልፈው በአየር አይደለም፣ በመሬት ነው። በመሬት የሚያልፍ ሰው መሻገሪያ መንገድ አድርጎ የሚይዘው ባህርን ነው። ከባህር መካከል እንደ መጽሐፍ ቅዱስ ትልቁ ባህር ሜዲትራኒያን ባህር ነው ያለችው በዛ ስፍራ ነው። በጣም የሚገርማችሁ የሮም መንግስት በጊዜው ይገዛ የነበረ ቢሆንም ሮም በጊዜው እየገዛች የነበረችው በግሪክ ፍልስፍና ነው፣ በግሪክ አስተሳሰብና እምነት መሰረት ነው። የግሪክ መንግስት ለኤፌሶን ከተማ ቅርብ ነች። ሮም ለኤፌሶን ቅርብ ነች። ብዙ የንግድ መስመሮች የሚያልፉት በኤፌሶን። እግዚአብሔር የለም ብለህ ማሰብ እንድትችል ኤፌሶን ምቹ ኦፖርቹኒቲ ነች። ከተማ በተለያየ አይነት ኢኮኖሚ ሲያድግ፣ ከተማ በተለያየ አይነት ሳይንስ ሲያድግ አስቀድሞ የእግዚአብሔርን ህልውና ነው የሚክደው። ምክንያቱም ይህች ዓለም የተመሰረተችው በእግዚአብሔር ፈቃድ ሳይሆን ያለ እግዚአብሔር ፈቃድ የእግዚአብሔርን ኪንግደም ለማደራጀት ሳይሆን የእግዚአብሔርን ኪንግደም ለማፍረስ ነው። ባለፈው ስለ ባቢሎን ሳስተምራችሁ ሰምታችኋል ብዬ አስባለሁ። ኢትዮጵያ ልትል ትችላለህ፣ የፈለከውን ሀገር ጥራ። የትኛውም ሀገር ተጠሪነቱ ለእግዚአብሔር ሳይሆን ለሰይጣን። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲመጣ የክርስቶስ የመጀመሪያ ተቃዋሚ ብለን የምንጠራቸው ሰዎች በአርማጌዶን ጦርነት ሰዓት ላይ አሁን ያለንባት ሀገር፣ አሁን ያለንባት አህጉር የሌለንባት ሀገርና የሌለንባትም አህጉርም ጭምር ነች። ሀገር ቢሰለጥን ወዳጆቼ ሰው በእግዚአብሔር ላይ ነው እየሰለጠነ ያለው። ምንም የምንኖረው በምድር ቢሆንም ከምድር እንዳልሆነን በደንብ አድርገን ማረጋገጥ አለብን። አንድ ሰው በስጋው ሲኖር ለዛ ሰው ወይ በግራ ወይ በቀኝ ወይ ከፊት ያለፈ ወይም ከኋላ የሚከተለው ሰው ሳይሆን ዋናው ጠላቱ ተሸክሞ የሚኖርበት ራሱ ስጋው እንደሆነ ሁሉ አንተ ያለህበት ዓለም በራሱ የመጀመሪያው ጠላት እንደሆነ አውቀ መኖር አለብህ። ለዚህ ነው እዚህ ዓለም ላይ ስትኖር እንደ እንግዳ መኖር ያለብህ። ይህች ዓለም ነገር የጀመርክባት እንጂ ነገር የምትፈጽምባት ዓለም ስላልሆነች። በጣም የኤፌሶን ክርስቲያኖች ይገርሙኛል። በኤፌሶን ከተማ ላይ የክርስቶስ ኢየሱስ አዳኝነትን አምኖ መኖር ትልቅ መስዋዕትነት ይጠይቃል። ለምን በሉኝ፣ ብዙ ስልጣኔዎች የሚጀምሩት ከዛች ምድር ነው። መኖር የሚገባቸው
የራሳቸውን የክርስትና ህይወት ስርዓት የሚኖሩ ናቸው። አንዳንዶቻችሁ ምናልባትም ክርስቲያን ለመሆን ብዙ ዋጋ የሚያስከፍል ሀገር እንደ ባላምሮ ስታስቡ በሮም ምድር ላይ መኖር እንደሆነ ልታስቡ ትችላላችሁ። አይደለም። በደንብ ስሙኝ። በሮም ላይ ካሉት የጦር ጀነራሎች በላይ በኤፌሶን ያሉት የትምህርት ሽንገላዎች በክርስቶስ መሆን ላለመቻል ትልቅ ምክንያት ናቸው። ቤተክርስቲያን በጦርነት ወድቃም ፈርሳም ቆማም አታውቅም። ቤተክርስቲያን በምቾት ሁኔታና ቦታ በሽንገላ ትምህርት በኩል እንጂ የምትፈርሰው። ለዚህ ነው ጌታችን ኢየሱስ ከሙታን ከተነሳበት ጊዜ ጀምሮ ንጉስ ቆስጠንጢኖስ በ3ኛው ክፍለ ዘመን ክርስቲያኖችን ከያሉበት ስፍራ እስከ ሰበሰባቸው ሰዓት ድረስ ክርስቲያኖች ይኖሩ የነበሩት በስደት ነው። ጦር ይከተላቸዋል፣ ሞት በዙሪያቸው ይዞራል። ነገር ግን በሞት መካከል ሆነው አንዴ የሞቱለትን ጌታ ሁሌ ሕያው እያደረጉ ይኖሩ ነበር። የትምህርት ሽንገላ ባለበት ቦታ ላይ የሚኖር ሰው የተቀበለውን ህይወት ማጣት ለመቻል ምቹ ኦፖርቹኒቲ ውስጥ ነው ያለው። ሁለተኛውን ነገር ልንገራችሁ። በኤፌሶን ከተማ ላይ የምትመለክ አንድ ትልቅ ጣዖት አለች። አርጤምስ ትባላለች በተለምዶ። በግሪኩ ዲያና የምትባል ጣዖት አለች። በዲያና በኩል ተቀምጦ ነው ሰይጣን በምድር ላይ የፈለገውን ነገር እያደረገ የሚሰለጥነው። ስሙኝ፣ በሮም ከተማ ላይ ኢየሱስ ጌታ ነው ብትል ሰው የሚነሳብህ ከፖለቲካ አንፃር ነው። ኤፌሶን ገብተህ ዲያናን ብትቃወም ከእምነት አንፃር ነው የሚነሳብህ። ሐዋርያት ሥራ ምዕራፍ 19 ከቁጥር 26 ላይ ስትመለከቱ ጳውሎስ የዲያናን ስዕል የሚስል አንድን ሰው አይቶ ሲመለከተው ይሄ ነው ጣዖቷን አርጤምስን የሚቃወም ሰው ብሎ ሲነሳበት ከጳውሎስ ጋር የነበሩትን ጓደኞች በሙሉ ለጨዋታ ሜዳ አሳልፎ የሰጡበትን ታሪክ ትመለከታላችሁ። በጊዜው የጨዋታ ሜዳ ማለት በእግር ኳስ መጠለስ ማለት አይደለም። ሰውን ለአንበሳ፣ ለነብር፣ ሰውን ለእሳትና ለሻሞላ አሳልፎ የሚሰጡበት ስርዓት ነው ያለው። ምክንያቱም በእምነታቸው ላይ ነው የመጣባቸው። ይቺ ጣዖት ባለችበት ምድር ላይ ወንጌል መዝራት አይደለም ተዘርቶብህ ወንጌል በህይወት ላይ መብቀል ከቻለ እድለኛ ነህ። ለምን? ጣዖቷ እየሰራች ያለችው በስጋ ሳይሆን በመንፈስ ነው። የፖለቲካ ኢሹ ንግግር ብቻ ነው፣ ሐሳብ ብቻ ነው። መንፈሳዊ ነገር ግን ወዳጆቼ ከምናስበው ሐሳብ በላይ ስር የሰደደ ነው። ለዚህ ነው በስጋ የሚነሱ ጠቦች፣ በስጋ የሚነሱ ጦርነቶች በሙሉ የሆነ ታይም ላይ ይበርዳሉ። ባይበርዱ እንኳን ልትቋቋማቸው የምትችሏቸውም ነገሮች ሊሆኑ ይችላሉ። መንፈሳዊ ጦርነቶች ግን በቀላሉ የምንቋቋማቸው ነገሮች አይደሉም። ጳውሎስ ብዙ ዋጋ የከፈለበት ከተማ የት ነው ካላችሁ፣ አመናችሁም አላመናችሁም በደንብ ጎግል አድርጋችሁ ማየት ትችላላችሁ። ኤፌሶን የምትባል ከተማ ላይ ነው። ለ3 ዓመት ጳውሎስ ዋጋ እየከፈለ የቆየው በኤፌሶን። ጳውሎስ ወንጌል መዝራት ፈልጎ ብዙ ዋጋ የከፈለው የት ነው ካላችሁ ኤፌሶን። ብዙ ጊዜ የቆየው የት ነው ካላችሁ ኤፌሶን። በቆሮንቶስ ብታዩ 18 ወር ያህል ነው የቆየው። 18 ወር ማለት በሌላ አነጋገር 2 ዓመት መሙላት የማይችል ጊዜ እንደማለት ነው። በዛ ምድር ላይ እንኳን ይህንን ያህል ጊዜ ብቻ ነው የቆየው። በሮም ላይም ቢሆን ብዙ አልቆየም። በኤፌሶን ላይ ግን ብዙ ዋጋ ሲከፍል በደንብ በዛች ምድር ላይ ቆይቷል። ምክንያቱም ንግስቲቱ የምትመለከው ጣዖት ባለችበት ምድር ላይ ኢየሱስ ክርስቶስ ጌታ እንደሆነ መናገር ትልቅ ዋጋ ያስከፍላል። የኤፌሶን አማኞች መኖር የሚገባቸውን ህይወት መኖር በሚገባቸው ልክ ይኖራሉ ብዬ ሳወራ እንደ ቀልድና እንደ ጨዋታ አድርገህ እንዳታስብ። ጠጅ ቤት ሰፈር የሚከፈት ቸርችና ሰላማዊ ሰፈር ላይ የሚከፈት ቸርች አንድ አይደለም። ቤተክርስቲያን ፈጥና ስላደገች ጥሩ ናት፣ ፈጥናም ስላደገች መጥፎ ናት ማለት አይደለም። ቤተክርስቲያን የምትተከልበት ቦታ ቤተክርስቲያን የተያዘችበትን ተጽዕኖ መረዳት ለመቻላችን ምክንያት ነው። ሐዋርያው ዮሐንስ በዮሐንስ ራዕይ መጽሐፍ ላይ ሲናገር በጴርጋሞን ላይ የነበረችዋንም ቤተክርስቲያን አንስቶልናል። አንዲት ቤተክርስቲያን በጴርጋሞን ላይ ተቀምጣ በቶሎ ማደግ ካልቻለች ቤተክርስቲያኒቱ ችግር አለባት ማለት አይደለም። በተጽዕኖ መካከል የሚያልፉ ቤተክርስቲያንና አብያተ ክርስቲያናት አሉ። የኤፌሶን ክርስቲያኖች መኖር የሚገባቸውን ህይወት መኖር በሚገባቸው ልክ መቆም የቻሉት ሁኔታው ምቹ ሆኖ አይደለም። የፖለቲካው ሁኔታ ያልበረደበት ሳይሆን የሞቀበት ስፍራ ላይ
የአምልኮ የሃይማኖታዊ ይዘት ያላቸው ስርዓቶች፣ የንግድ ሲስተሞች የሞሉባት ምድር ላይ ሆና ግን የክርስትናን ህይወት መኖር በሚገባቸው ልክ የሚኖሩ ክርስቲያኖች የሚኖሩባት ቤተክርስቲያን ነበረች። ባይዘዌ የኤፌሶን መልእክት በጣም ልዩ መልእክት ነው። አንድ ክርስቲያን መሆን የሚፈልግ ሰው ጊዜ ቢያጥረውና በክርስቶስ ያለውን እውነት ማወቅ እፈልጋለሁ ነገር ግን መጽሐፍ ቅዱስ እንዳነብ ዕድል ስጠኝ ብሎ ቢጠይቃችሁ ይሄን 66 መጽሐፍ ሙሉ እንዲያነብ ጊዜ አትስጡት። መጽሐፍ ቅዱስ ላይ ኤፌሶን የምትባለው ደብዳቤ ያሳልፋችሁ ስጡት። በጥቂት ጊዜ ውስጥ ጥልቅ የእግዚአብሔርን ምስጢር ሐዋርያው ጳውሎስ የተናገረበት መጽሐፍ ኤፌሶን። አንዳንድ መጽሐፎች ስለ ቅድስና ብቻ ይናገራል። አንዳንድ መጽሐፎች በክርስቶስ አምናሃል ከዚህ በኋላ ሞት የለብህም ይላል። ያንን መጽሐፍ ካነበብክ በኋላ ክርስትና የሚባል ህይወት ከጀመርክ በነገራችን ላይ ለኃጢአት አርነት በወጣበት ህይወት ላይ የምትቀጥል ነው የምትሆነው። ነገር ግን ያ ትምህርት ያወጣክ ከኃጢአት እንጂ ለኃጢአት አይደለም አርነት ያወጣክ። ኤፌሶንን አንብበ ከጀመርክ መኖር የሚገባን ህይወት መኖር በሚገባክ ልክ ነው የምትኖረው። ገላትያን አንብበ ከጀመርክ ብዙ መልስ ታገኛለህ። በብዙ ጥያቄ መካከል ግን ታልፋለህ። በነፃ ድነሃል ሞት የለብህም ማለት የማትሞትበትን ህይወት ሳትኖር ወይም የተቀበልከውን መዳን ሳትጠብቅ አትኖር ማለት አይደለም። አሜን ብለህ በቀላሉ የተቀበልከውን ህይወት ለምን እያልክ በከባዱ ይዘህ መቀጠል ካልቻልክ ነገ ላይ አሜን ያልከው ህይወት ለምን ብለህ እንድትክደው ምክንያት ይሆናል። ለዚህ ነው አንዳንድ ሰዎች በጸጋ በኩል መዳናቸውን ያረጋግጡና ለኃጢአት አርነት ይወጣሉ። የፈለጉትን ነገር በፈለጉበት ሁኔታ መካከል ያደርጋሉ። ለምን ስትላቸው ነፃ ወጥቻለሁ በክርስቶስ ይላል። ሰዎቹ የተፈቱት ከህግ እንጂ የተጣበቁት ከጸጋ ጋር አይደለም። አንድ ጊዜ እንዲህ ሆነ። አንድ ቸርች ላይ ብዙ ሰዎችን የሆነ ልጅ ኢየሱስ ክርስቶስ ያድናል፣ መዳን በክርስቶስ ኢየሱስ በተገለጠው ጸጋ ብቻ ነው፣ ሰው በጸጋ ብቻ ይድናል ብሎ ያስተምራቸዋል። በተደጋጋሚ ሰው በጸጋ እንደዳነ ሲያስተምራቸው ይሰሙና ልጆቹ እውነትም በጸጋ ድነናል እያሉ በየስፍራው እየሄዱ ኃጢአት ይሰራል። ምክንያቱም ጸጋው ስለዳኑበት መዳን የኃጢአት ህይወት ላይ ቢገቡ እንኳን ለመዳናቸው ጋራንቲ እንደሆነ አድርገው ስለሚያስቡ በኃጢአት ውስጥ ሲጨፋለቁና በማይመስል የህይወት ስርዓት ውስጥ መግባት ሲጀምሩ ሰዎች መጡና አንተ ጸጋ ብለህ የምታስተምራቸው ሰዎች ኃጢአት እየሰሩ በየቀኑ እናያቸዋለን አሉ። ሰውየው ልክ እንደመጣ እንዲህ አላቸው፣ ሰዎችን እኔ የፈታው ከህግ ነው እንጂ ገና ከጸጋ ጋር አላጣበቅኳቸውም አለ። አንዳንድ ሰው በጸጋ ትምህርት ምክንያት ከህግ ይፈታና ከጸጋው ጋር ሳይጣበቅ ኃጢአት ቀላል ይሆንለታል። የማይመስል ህይወት መኖር ይጀምራል። እንዳትፈርድበት ድኛለሁ ይልሃል። ፈሪሃ እግዚአብሔር እንኳን የለውም። የተቀበላችሁትን ህይወት በትክክሉ መኖር እንደሚገባችሁ የሚያወራችሁ ኤፌሶን በጣም በሚገርም ሁኔታ ድናችኋል ጸድቃችኋል ብሎ ያወራችሁና መጨረሻው ምዕራፍ ላይ ስትሄዱ አትቀደሱ ይላችኋል። በቅድስና ህይወት መኖር ካልቻላችሁ ብሎ ይናገራችኋል። በእምነት የተቀበልነውን የጽድቅ ህይወት በቅድስና ማጽናትና ማስቀጠል እንዳለብን የመጨረሻ ማረጋገጫ የሚሰጠን መጽሐፍ ኤፌሶን የሚባለው መጽሐፍ ነው። ብዙ ርዕሶች ተነስተዋል። ብዙ ጉዳዮች ተካተውበታል። ብዙ መጽሐፎች የተካተቱበት ብዙ ርዕሶች የተያዙበት መጽሐፍ ምንድነው ካላችሁ ኤፌሶን የሚባለው መጽሐፍ። ይሄ የኤፌሶን መጽሐፍ መግቢያ ነው። ክብር ለኢየሱስ ይሁን። በደንብ ስሙኝ። ኢየሱስ ክርስቶስ ያድናል። ምዕራፍ 1 ከቁጥር 1 ላይ ሲጀምር ጳውሎስ እንዲህ አላቸው፣ በእግዚአብሔር ፈቃድ ሐዋርያ የሆነ አይደለም ከደጋር ናችሁ ሲናምበው ላካው ትራቫላ ካባሪያ ታፋ በእግዚአብሔር ፈቃድ አለ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ይላል። በሁለቱ ቁጥሮች መካከል ሶስት መሰረታዊ ሐሳቦችን ታገኛላችሁ። እንደው ሁለተኛውን ቁጥር ካያችሁ ሰላምታ ብቻ። ቁጥር 1 ነው ዛሬ እያወራችሁ ያለሁት። ቁጥር 2 ካያችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብቻ ይላችኋል። ቁጥር 1 ስትመለከቱ በእግዚአብሔር ፈቃድ
የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን ጌታ ይባረክ። የመጀመሪያውን ነገር ሲያነሳ በእግዚአብሔር ፈቃድ ይላል። በነገራችን ላይ በክርስትና ህይወታችን ላይ አቅም ያለው እግዚአብሔር አቅም እንዳለው በህይወታችሁ ላይ ማሳየት ከፈለጋችሁ የምትችሉትን ነገር ሳይሆን የተፈቀደላችሁን ነገር ማድረግ ተለማመዱ። እግዚአብሔር በነገሮች ላይ ማድረግ ስለሚችል ሳይሆን መፍቀድ ስለቻለ ብቻ ነው የሚሰራው። ምንም የጳውሎስ ሐዋርያነት በክርስቶስ በኩል ቢሆንም የእግዚአብሔር ፈቃድ የታከለበት መሆን መቻሉን ጳውሎስ ሳያነሳ አያልፍም። ጳውሎስ የክርስቶስ ኢየሱስ ተከታይ ቢሆንም ሐዋርያነቱን የተቀበለው ከክርስቶስ ቢሆንም የአብ የመንፈስ ቅዱስና የወልድ የሥላሴ ፈቃድ የተዋቀረበት መሆን መቻሉን አስቀድሞ ይናገራቸዋል። የክርስትና ህይወት ማድረግ ስለቻልክ የምታደርግበት መሆን ስለቻልክም የምትሆንበት ህይወት አይደለም። ከኔ ጋር ናችሁ? ማድረግ የምትችሉትን ነገር ሁሉ ካደረጋችሁ ማድረግ የማትችሉትን ነገር ማድረግ ሲያቅታችሁ ጌታ ከተፍ አይልላችሁ። ማድረግ የተገባችሁን ነገር ስታደርጉ ነው ማድረግ በማትችሉበት ጉዳይ ላይ እግዚአብሔር የሚደርስላችሁ። ብዙ ሰዎች ለመግባት ክፍት በሆነ በር ላይ ገብተው ለመውጣት ሲፈልጉ ዝግ የሆነ ደጅ ላይ ቆመው ጌታ ሆይ ሲሉ እግዚአብሔር የማይደርስላቸው ግቡ ሳይባሉ ስለገቡ መግባት ስለቻሉ ብቻ ስለገቡ ነው። ማድረግ ስለቻልክ ብቻ ማድረግ የጀመርከው ነገር ማድረግ በማትችለው ጉዳይ ላይ እግዚአብሔርን ስትጠራው እግዚአብሔር ቤት አይልልህ። የእግዚአብሔር ፈቃድ በህይወት ላይ የመጀመሪያ ጉዳይ መሆን አለበት። የምንፈልገውን ነገር እኮ ማድረግ አያቅተንም። ያደረግነውን ነገር ግን ካደረግንበት ጊዜ በኋላ ማድረግ መቻላችን በራሱ ካስገኘልን ትርፍ በላይ ያሳጣን ኪሳራ ብዙ እንደሆነ ብዙ ጊዜ እንመለከታለን። ለዚህ ነው ምንም ነገር ከማድረጋችሁ በፊት ጌታ ምን ይላል ብላችሁ የምትጠይቁት ራሳችሁንና ሌሎችን የነገሮችን ፍጻሜ ካደረሳችሁ በኋላ ያኔ ማድረግ የማትችሉት ነገር ሲገጥማችሁ እግዚአብሔር ማድረግ በማትችሉት ነገር ላይ ከተፍ ስለማይልላችሁ የእግዚአብሔርን ፈቃድ መሰረት ማድረግ አለባችሁ። እንኳን በእኔና በእናንተ ይሁን ይደረግ በሚባል ጉዳይ ክርስቶስ ጳውሎስን ሐዋርያ ሲያደርገው እንኳን የእግዚአብሔር ይሁንታ ነበር። ብዙዎቻችሁ አሁን የምታለቅሱበት ጉዳይ የእግዚአብሔርን ፈቃድ መሰረት ሳታደርጉ ስለገባችሁበት። አንዳንድ ነገር ለመግባት ቀላል ነው፣ ለመውጣት ግን ብዙ ዋጋ ያስከፍላል። ልትገባ ስትል የቀለለህን ነገር በህይወት ላይ አፕላይ አርገ መግባት ከቻልክ ልትወጣ ስትል ማውጣት የማትችልበትን ሁኔታ ውስጥ ትገባና ተጀምራል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። በህይወታችሁ ላይ ማድረግ ስለምትችሉ ሳይሆን እግዚአብሔር እንድታደርጉ ስለፈቀደላችሁ ብቻ አንድ ነገር አድርጉ። ማድረግ በማይገባ ሁኔታና ቦታ ማድረግ በቻልከው ጉዳይ ላይ እያለቀስክ እንዲጸልይላ አንድ አገልጋይ ጋር አትምጣ። ያለ እግዚአብሔር ፈቃድ ከገባህበት ቦታ ምን ብዬ ጸልዬ ነው ያለ ጌታ ፈቃድ ላውጣክ? ብዙ ሰው በተቆለፈ ደጅ ላይ ቆሞ ነው የሚጮኸው። በቃ በህይወት ክፉ ነገር ከዘራ እመነኝ ብጸልይልህም ክፉን ነገር ታጭተዋል። የጸለይከውን ጸሎት ልትቀበል ትችላለህ። በተዘዋዋሪ መንገድ ግን የዘራሃትን ዘር ታጭዳታል። እግዚአብሔር የምህረትም የፍቅርም አምላክ ነው። እግዚአብሔር የፍትህም የእውነትም አምላክ ነው። ስለዚህ ምንም ነገር ከማድረግና ምንም አይነት ስፍራ ላይ ስር ሰደ ከመግባት በፊት መግባት ስለምትችል ሳይሆን መግባት ያለብህ እግዚአብሔር ግባ ሲልክ ብቻ መግባት አለብህ። እኔ ቸርች የጀመርኩት ቸርች መጀመር ጥሩ ኦፖርቹኒቲ መስሎ ስለታየኝ አይደለም፣ ጌታ ጀምር ስላለኝ ብቻ። ይህ ሁሉ ሰው ባይኖር ይህ ካሜራማን ብቻ ከኔ ጋር ቢኖር እየቀጠልኩ እቀጥላለሁ። ምክንያቱም ይህንን ራእይ መጀመር ለመቻሌ ሁኔታዎች ሳይሆኑ መንገድ የሆኑ የእግዚአብሔር ድምጽ ነው። ክብር ለኢየሱስ ይሁን። በድምጽ የወጣ ሰው በሁኔታ ምክንያት አይቆምም። የእግዚአብሔር ድምጽ በዙሪያችሁ አለ ማለት የእግዚአብሔር ፈቃድ አለ ማለት ነው።